የትግራይ ህዝብ ከዚህ ቀደም በዜና ነግሬያቸዋለሁ። አሁን እየታፈሰ ነው የሚሉ ዜናዎች እየሰማችሁ ነው። ይህን ዜና በነገርኳችሁ ሰዓት ሁለት አይነት ድምፆች ሊኖሩ እንደሚችሉ ነግሬያቸዋለሁ። የመጀመሪያው የቲፒኤልኤፍ ደጋፊ እንዲህ ያለ ዜና ብትነግሯቸው ቨሪ ኢምፖርታንት ቲፒኤልኤፍን ትንታኔ እንኳን ስተነትኑ እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ በስህተት ተደባልቆብኝ አቅም በስህተት እኔ 24/7 ስናገር ብውል በስህተት ህዝብን ስናገር አሰሙኝ። ለምን ልምምድ ያ ነው። ወር ሙሉ ላይቭ ብናገር በስህተት ህዝብን እንደዚህ ስናገር አሰሙኝ። እናንተም ለአንደበታችሁ መለማመድ ያለባችሁ የምታወሩት ስለ ቲፒኤልኤፍ ከሆነ ስለ ቲፒኤልኤፍ ነው ማውራት ያለባችሁ። የትግራይን ህዝብ ከቲፒኤልኤፍ መለየት አለባችሁ፣ ወይም ደግሞ ደጋፊዎቹን ከመላ ህዝብ መለየት አለባችሁ። ኢቭን ደጋፊዎቹ እኛምና ቲፒኤልኤፍ አንድ ነን ቢሉ እንኳን ትንታኔያቸው መሆን ያለበት የፖለቲካ ፓርቲ ከሆነ እንደ ፖለቲካ ፓርቲ፣ ታጣቂ ከሆነ እንደ ታጣቂ ቡድን ትንታኔያቸው መሆን ያለበት። ጉዳይ ከቲፒኤልኤፍ ጋር ከሆነ ከቲፒኤልኤፍ ጋር፣ ከኦነግ ጋር ከሆነ ከኦነግ ጋር፣ ከብልጽግና ጋር ከሆነ ብልጽግና፣ ኦነግ ጋር ከሆነ ኦነግ። ትግራይ ውስጥ ስላለው ነገር ፖይንቴ ምንድን ነው? ትግራይ ውስጥ ስላለው ነገር ይህን ዜና መጣችሁ አሁን አንዳንዴ ስትከራከሩ ምናምን እያዩዋቸው ነው። ይህን ዜና ለቲፒኤልኤፍ ደጋፊዎች ብትነግሯቸው ሊሏችሁ የሚችሉትን ነገር ንገራችሁ። ትግራይ ውስጥ የቲፒኤልኤፍ ታጣቂዎች ህዝብን አፈኑ፣ ንጹሃንን ገደሉ፣ እንዲህ ያደረጉ ምናምን ብላችሁ ዓለም ያየውን ፀሐይ የሞቀውን ዜና አመጣችሁ ብትነግሯቸው ለአመታት የሰሟቸው ፕሮፓጋንዳዎችና ልምምዶች እንዲቀበሉ አረጋቸው። እንደዚህ አይነት ዜና ብታመጡ አውቶማቲካሊ የሚሏችሁ ውሸታም ነው የሚሏችሁ። ውሸታም አላላችሁ። ፋኖች ንጹሃንን እየገደሉ ነው ብላችሁ ዜና ብታመጡ፣ የሚታይ ነገር ብታመጡ የፋኖ ደጋፊዎች ውሸታም ነው የሚሏችሁ። ኦነግ ንጹሃኖችን እየገደለ ነው ብላችሁ የሚታይ ነገር ብታመጡ የኦነግ ደጋፊዎች ውሸታም ነው የሚሏችሁ። የብልጽግና ወይም ደግሞ የመንግስት ወታደሮች ንጹሃንን እየገደሉ ነው ብላችሁ ዜና ብታመጡ የመንግስት ደጋፊዎች ውሸታም ነው የሚሏችሁ። ከዚህ ሁሉ መሃል ግን አንድ እውነት አለ። እሺ መለኛውን በጌታ ፍቅር እናሰናብተዋለን። ማይ ፍሬንድ የማዳም ቅመሞች ቤት ሄደ ስለ ሌሎች ወሬዎች ሰማ። ምን ልታረግ ነው እዚህ የመጣው? ፕሊስ እዚህ እንደዚህ ቦታ ስትመጡ ፕሊስ በጣም የመጀመሪያው ነገር ለራሳችሁ ክብር ያላችሁ ሰዎች ነው። ደረጃቸውን የጠበቁ ሰዎች መገኛ እንዲሆን ነው የምፈልገው። አንድም ሰው ቢሆን የተዝረከረከ ሰው ማየት አንፈልግም። እኔና አድማጮች ፕሊስ እንዳመጡ በዚህ በኩል ደረጃቸውን የጠበቁ ሰዎች መገኛ ነው። ፕሊስ ታይፕ ስታደርግ ራሱ በጥንቃቄ ነው መሆን ያለ። በዚህ የተከበሩ ሰዎች ያነቧል፣ ያያዋል ምናምን። እሺ በቲፒኤልኤፍ ጉዳይ ቲፒኤልኤፍ እንዲህ ያደረገ ነው ብላችሁ ዜና ብታመጡ የቲፒኤልኤፍ ሰዎች ራሳቸው ይሄ ፓርቲውን ለመምታት ሆን ተብሎ የተቀነባበረ ዜና ነው የሚሏችሁ። በነገራችን ላይ በብሔር ፖለቲካ ውስጥ ወይም የብሔር ፖለቲካን መሰረት አድርገው በሚደራጁ የታጣቂ ቡድኖችም ሊሆን ይችላል፣ የፖለቲካ ፓርቲን በሏቸው፣ የሚሰሯቸውን ጥፋቶች መናገር ለብሔሩ እንዳላችሁ ጥላቻ ተደርጎ ነው የሚወሰደው። ገብቷችኋል? መተቸት
አጌንስት ከታጣቂ ቡድኖቹ የሆነ ዜና ማቅረብ ለነሱ ካላችሁ ጥላቻ የመነጨ ዜና እንደሆነ ነው እንጂ የሚቆጥሩት እውነት ነው ብሎ አይቀበሉም። ሰማይና ምድር ያልፋሉ እንጂ አንድ ቲፒኤልኤፍ ደጋፊ ትግራይ ውስጥ አፈሳ አለ ብላችሁ ብትነግሩት አይቀበልም። ይቀበላል? አይቀበልም። ሰማይና ምድር ያልፋሉ እንጂ አንድ የፋኖ ታጣቂ ቡድን ሴቶችን ደፍሯል ወይ ህፃናትን ገድሏል ወይ ንጹሃን እንዲያርጓል ብላችሁ ዜና ብታመጡ አይቀበልም። ሰማይና ምድር ያልፋሉ እንጂ የወነግ ታጣቂዎች ንጹሃኖችን ገድሏል ብላችሁ ዜና ብታመጡ የወነግ ደጋፊዎች አይቀበሏችሁም። ታስዋል። ታጣቂዎች የመጀመሪያ የሚጎዱት የወጡትን ማህበረሰብ ነው። በዚህ መሃል ማን ነው የሚጎዳው ካላችሁ ንጹሃን ዜጎች ይጎዳሉ። ለንጹሃን ድምጽ መሆን አይቻልም። አሁን በእኛ ሀገር ነባራዊ ሁኔታ ለንጹሃን ሞት፣ ለንጹሃን እልቂት ድምጽ መሆን ማትችሉበት ደረጃ ላይ እንደደረሳችሁ አይደል? አብዛኞቻችሁ አሁን ትግራይ ውስጥ ወጣቶች እየታፈሱ ነው ብላችሁ ለትግራይ ወገኖቻችን ድምጽ እንሆን ብትሉ አብዛኞቻችሁ በእርግጥ ስለ ትግራይ የመናገር ሞራል የላችሁ። አብዛኞቻችሁ የመናገር ሞራል የላችሁ። ለምን? ትግራዮች አሁን ስለነሱ ስትናገሩ ፕሮፋይላችሁን ቼክ ያደርጋሉ። ትላንት ከትላንት ወዲያ ስለዚህ ህዝብ ምን ስትናገሩ ነበር? አብዛኞቻችሁ የተበላሻችሁ ናቸው። አብዛኞቻችሁ የተጨማለቃችሁ ናቸው። አሁን ደርሶ አዛኝ ሆናችሁ ምናምን አይደለም። ይሄ ሀቅ ነው። ትላንት ህዝቡን እንደ ህዝብ ስትናገሩ የነበራችሁ ናቸው አብዛኞቻችሁ። አሁን ዛሬ ታፈኑ እንደዚህ ምናምን ስትሉ ላይቀበሏችሁ ይችላሉ። የብሔር ፖለቲካ ውስጥ ያሉ ሰዎች እንደዛ ነው የሚያዩዋችሁ። ስለ አማራም ስትናገሩ ተናጋሪውን ያያሉ። ስለ ኦሮሞም ስትናገሩ ተናጋሪውን የሚያዩት ለዛ ነው። አብዛኞቻችሁ የተጨማለቃችሁ ናቸው። ዛስዋይ ትላንት ምን ስትል ነበር የምትባባሉት ለዛ ነው። እኔ ብቻ ነኝ እኔና እኔን መሰሎች ብቻ ናቸው እንደ ልባችን የመናገር መብት ያለን። እንደዚህ ብዘቀዝቀን ማለት ነው ተሳስተን ህዝብን እንደዚህ የተናገርንበትን ሪከርድ አታመጣም። በኤአይ እንኳን አቀናብራ አታመጣም። ለምን? ከህፃናታችን ጀምሮ ልምዳችን ነው ህዝብን ከፖለቲካ ፓርቲዎች ነጥለን እንዴት መናገር እንዳለብኝ እኔ ያውቃል። አብዛኞቻችሁ ግን የተጨማለቃችሁ ናቸው። ዛትስ ዋይ ፓወርፉል ማይሆነው ሜሴጃችሁም ለዛ ነው። አሁን ዝም ብለህ አሁን ሶሻል ሚዲያ ላይ መጥተህ ትግራይ ውስጥ አሁን የትግራይ ወጣቶች እንዲሆኑ ምናምን ይዛል። ትላንት ምን ስትናገር ነበር? ምን ስታወራ ነበር? ምናምን ትባሉት ለዛ ነው። ኦኬ፣ ከዛ በመለስ ከዛ እንውጣና ስለሚታፈኑ ወጣቶች ድምጽ መሆን ወይም ደግሞ እንዴት ነው ዜናውን መስራት የሚቻለው? ገለልተኛ ተቋማቶች፣ የሰብአዊ መብት ተሟጋች ሰዎች፣ ኢቭን ትግራዋይ ራሱ የምታውቋቸው ማውቃቸው፣ ቅድም ስገባ ራሱ ወደዚህ ከመግባቴ ደውሎ ያወሩኝ ማውቃቸው እየታፈስን ነው እያሉ ነው። እናቶች እያለቀሱ ነው እያሉ ነው። በተገኘው አጋጣሚ ሁሉ ይህን ድምፅ ማስተጋባት አለባቸው። ታጣቂ ቡድኖች ሁልጊዜ ለህዝቡ ይራራሉ ካላችሁ ተሳስታችኋል። አንድ እስክትቀር ድረስ ያስገድላል። they don't care። ወንድሞቼ ወገኖቼ፣ እኔ መመክርህ ለማይረባ ነገር ህይወትን እንዳታጣ ፕሊዝ። እኔ ቴድሮስ ጌታሁን የወጣሁበት የማንኪያ ነገድ ከፈለገ የማንኪያ ብሔር ገደል ሊገባ ይችላል። አይ ዶንት ኬር።
መጀመሪያ ራሴን ነው ማለት እደግመዋለሁ። የኔ ብሔር የማንኪያ ብሔር ከፈለገ ገደል መግባት ይችላል። እኔ በግለሰብ ደረጃ ካልተከበርኩኝ፣ እኔ ካልተጠቀምኩኝ፣ አንድ አየለ ከበደ ለሚባል የማንኪያ ብሔር ሙት ብትለኝ ወይ በአንተ ስም እንታጠቅና ዝመት ብትለኝ እኔ ግለሰባዊ ነኝ። መጀመሪያ ራስ እኔን ማክበር አለብን። እኔን በግለሰብ ደረጃ ማክበር አለብን። ኖቴዲ እንደ ማንኪያ ብሔር ነው የምናከብር ሰብስበ ካልክ አፍንጫ ላስላሉ አይ ዶንት ኬር። እኔም ማከብርህ በግለሰብ ነው። የኔ ሀሳብ በጣም በግለሰብ ደረጃ አከብርሃለሁ። እኔ ሰው አከብራለሁ፣ ደስ ይለኛል ሰው ማክበር። ክብሬን ከነካህ ግን ሳልጨርስ ጨርሰኝ። ንግግሬ ግልጽ ነው። በጣም ሰው አከብራለሁ። እኔ ሰው በማክበር አምናለሁ። የምታከብረኝ እንደ ቴዲ ነው የምታከብረኝ። ቴድሮስ ጌታሁን መብቴ ማክበር አለብን። የኔን መብት ካከበርክ ሬስቶራንት አገኘው፣ መንገድ ላይ አገኘው፣ ከሚስት ጋር አገኘው፣ በቃ ሳልገልህ ግደለኝ። እኔ በክብሬ አልደራደርም። ማስከበር የምፈልገው ባለሁበትም ሀገር ሲስተሙ ይሄ ነው። ባለሁበት ሀገር መብቴን ከጣስክ እንዲህ መብቴ ተጥሷል እንዲህ የሚባል ሰውዬ ብዬ ነው የምደውለው። ያለሁበት ሀገር ሲስተሙ ይሄ ነው። የግለሰብ መብት ሳይከበር የቡድን መብት ሊከበር አይችልም። በማላቃቸው የቡድን መብት ስብስብ ውስጥ እንደ ችቦ ታስሬ መብት ተከብሯል የምትለኝ መብት ሻሙ አይደለም እኮ ዝም ብለህ የምታድለው። ሁላችሁ የምታገለለባችሁ ስለ ግል መብታችሁ። ያንተ የግልህ መብት ሳይከበር የወጣህበት ማህበረሰብ መብት ሊከበር አይችልም። ንግግር ያልገባችሁ ግለሰብ ነው ሉዓላዊው። እኔ አሁን ብትበድለኝ አንተን ነው። አሁን ትዕግስት ለምሳሌ ብትበድኝ አንቺን ነው ልከስሽ የምችለው። የወጣሽው ከአማራ ብሔረሰብ ሆኖ ብትበድኝ አማራን ከሳለሁ ብዬ ፍርድ ቤት ልሄድ አልችልም። እችላለሁ ወይ? ትግራዋይ ብትሆኝ ትግራዋይ ልከስ እችላለሁ? ኦሮሞ ብትሆኝ ልከስሽ እችላለሁ? ልከስሽ አልችልም። ግለሰብ ነው ሉዓላዊ። ልከሰው መጥሪያ ልሰጠው የምትችለው። ስለዚህ አብዛኞቻችሁ ከዚህ እሳቤ ካልወጣን የዜጎቻችን መከራ ይቀጥላል። ሁለተኛ በቡድን እሳቤ ውስጥ ፍላጎት ሊሟላ አይችልም። ለማንኛውም ይሄን ካልኩኝ በኋላ ለዚህ ሁሉ መፍትሄው ፖለቲካችንን ወደ ሀሳብ ፖለቲካ ማምጣት ካልቻልን የዜጎች መከራ፣ የዜጎች መፈናቀል፣ የዜጎች እገታ፣ የዜጎች በነገራችን ታጣቂ ቡድኖች ነፃ እናወጣዋለን የሚሉት ህዝብ እንደ ግል ንብረታቸው ነው የሚያዩት። ታውቃላችሁ? ሲቋቋሙ ነፃ እናውጣህ ነው የሚሉት። የሚያዩ ግን ዲፕ ዳውን አንተን የሚያዩ እንደ ንብረታቸው ነው የሚያዩ። አንተን አስይዘው ገንዘብ የሚሰጣቸው የውጭ አካል ካለ ይደራደሩብሃል። ትግሉ እንደፈለጉት እየደላቸው ካልሆነ ይገሉሃል፣ ያፈነዱሃል። ሶዛት የፈነዳውን ፍንዳታ አይተው ህዝብ ለማነሳሳት ታጣቂ መደገፍ የሌለብህም ለዚህ ነው። የድራማ መጫወቻ እንደ ላቦራቶሪ መሞከሪያ ነው የምትሆነው። አልነሳ ካልካቸው ሆን ብሎ ሊገሉ ይችላሉ። ሰው ገንዘብ ከቸገራቸው ያግተዋል። እሱ ብቻ አይደለም። የውጭ ሀገር ወይም ጎረቤት ሀገር ወታደራዊ እጥረት አለብን ባካችሁ ወታደር ላኩልን ካሉ አታለው ደግሞ ለውጭ ሀገር ማሰልፈው ያዋጓዋል። ይሄ ሁሉ መስቀልቅል የፈጠረብን የፖለቲካው አለመስተካከል ነው የሚል እምነት አለኝ። እንዲስተካከል ድምፅ ከመሆን ጎን ለጎንም ፖለቲካው እንዲስተካከል ማውራት አለብን። ከዚህ የብሔርን ፍሬም አበጅቶ ፖለቲካ ከመስራት ከዚህ ካልወጣን አስቸጋሪ ነው። ይሄን ነው እያልኩ ያለሁት። ግራ ከዚህ
ከምናራምደው ፖለቲካ ካልወጣን መከራችን ይቀጥላል።